በጣም በህይወት መናወጥ ውስጥ ነኝ ወይ ደግሞ መወሰን ከብዶኛል የምትሉ ሰዎች ወይም የሆነ ነገር መወሰን ፊት ለፊታችሁ ያለ ግን አልወሰናችሁ ገና ልትወስኑ ነው እናንተ ሰዎች አንድ ቁጥር ጻፉልኝ። አሜን አሜን። እናንተ ሰዎች አንድ ቁጥር ጻፉልኝ። የምትጽፉልኝ ሰዎች የመጀመሪያው በህይወቴ እግዚአብሔር የነገረኝ ነገር ትዝ አይለኝም፣ ነገር ግን የህይወት ብዙ ውስብስብ ነገር ውስጥ ነኝ። አንድ ሁለተኛ ነገር ደግሞ የሆነ ውሳኔ ፊት ለፊት መወሰን ያለብኝ ውሳኔ አለ፣ ነገር ግን አልወሰንኩም ልወስን እየተዘጋጀው ነው የምትሉ ሰዎች ብቻ ለእናንተ ነው መጸለይ የምፈልገው። ምክንያቱም እግዚአብሔር ለእናንተ መንገድ እንዲገልጥላችሁ፣ አቅጣጫ እንዲሰጣችሁ፣ ካርታ እንዲሰጣችሁ። በነገራችን ላይ 10 ነገር በመንካት አይሳካልህም። በመሞከር የሚሳካለት ሰው የለም። ጴንጤ ሞክር አልተባለም። ጴንጤ ተመራ ነው የተባለው። መሪ አለ ከኋላ ተከተል ነው የተባለው። ዛሬ መንፈስ ቅዱስ ግራ የገባችሁን ነገር እንዲገልጥላችሁ ጸልያለሁ። እናንተ ሰዎች ጭንቅላታችሁ ላይ እጃችሁን ጫኑ። መንፈስ ቅዱስ ሁሉን ይችላል፣ ሁሉን ይችላል። እሱ ሁሉን ያደርጋል። ክብር ለኢየሱስ። ሰማይ እንዲያበራላችሁ ጸልያለሁ በጌታ በኢየሱስ ክርስቶስ። አሜን። በጌታ በኢየሱስ ክርስቶስ እግዚአብሔር ሆይ አሜን 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 አሜን። እነዚህ አእምሮች የተከፈቱ ይሁን በጌታ በኢየሱስ ክርስቶስ። ወላችሁ አንዳንድ ጊዜ እግዚአብሔር ከምትወዱት ሰዎች ከምትወዱት ወይኔ እከሌ ማለት እኮ ለኔ በህይወቴ ምናምን ብላችሁ ገና ሳትጨርሱ ያ ሰው እንደማይሆናችሁ ነግሯችሁ ግን ስለምትወዱት ብቻ የቀጠላችሁ ሰዎች፣ ከዛ ተሰብራችሁ የተመለሳችሁ ሰዎች በራሳችሁ ስለሄዳችሁ ቅድም ብያለሁ። ውጤቱን ምን በለው ራሳችን። ዛሬ በናዝሬቱ በኢየሱስ ክርስቶስ ስም ጸልያለሁ። እነዚህ አእምሮች የተከፈቱ ይሁን አሜን። በጌታ በኢየሱስ ክርስቶስ ያስተውሉ ዘንድ አእምሯቸውን ከፈተላቸው ተብሎ እንደተጻፈ በጌታ በኢየሱስ ክርስቶስ ስም አእምሮ ሁሉ የተከፈተ ይሁን። አሜን አሜን። በኢየሱስ ክርስቶስ ስም የተከፈተ ይሁን። አሜን። ቀጣይ ዴስቲኒያችሁን እንድትገዙ፣ ቀጣይ ዴስቲኒያችሁን እንድትወርሱ፣ ቀጣይ ሲዝናችሁን እንድትወርሱ ዛሬ አእምሯችሁ እንዲከፈት ጸልያለሁ። አሜን። እንዲከፈት ጸልያለሁ። አእምሮሽ ይከፈት፣ አእምሮክ ይከፈት በኢየሱስ ስም። ይከፈት በኢየሱስ ስም፣ ይከፈት በኢየሱስ ስም። አሜን አሜን። ኢየሱስ ኤናዳሳ ብራሃዲአ አሜን። ማክራላዲቃ በኢየሱስ ብራንዳላዲቃ። እግዚአብሔር በነገራችን ላይ ሰው የማማት ፕሮግራም የለውም። ጓደኛሽን ላንቺ የማማት ፕሮግራም የለውም። የሆኑ ሰዎችን ላንተ የማማት ፕሮግራም የለውም። ዓላማው አንተና አንቺን ማስመለጥ ነው። ከሆኑ ሰዎች ሐሳብ ረቂቅ ተንኮል ሊያድን ፈልጎ አንተ ጋር መጥቶ ይሄ ነው የተዘጋጀልህ ሲል አልሰማ ካልከው አንተ ነው የምትቸገረው። ሰማይ ዛሬ እንዲያስወጣችሁ ጸልያለሁ። ሰዎች ከያዟቸው እስራት ውስጥ እንድታመልጡ ጸልያለሁ። እንደዚህ አይነት ሰዎችም ስላላችሁ ማለት ነው በጌታ በኢየሱስ ክርስቶስም ሰዎች ካሴሩባችሁ ማሴር፣ ሰዎች ካጠመዱባችሁ ወጥመድ ውስጥ እንድታመልጡ ጸልያለሁ። በጌታ በኢየሱስ ክርስቶስም ባለማስተዋል ከምትገቡበት አዘቅት፣ በሰዎች ምክንያት ከምትገቡበት አዘቅት፣ ከሁኔታችሁ ጥልቀት የተነሳ ዋጋ የምትከፍሉ ሰዎች ዛሬ መንፈስ ቅዱስ መንገድ እንዲያሳያችሁ ጸልያለሁ። በኢየሱስ ክርስቶስ መንገድ እንዲያሳያችሁ ጸልያለሁ። መንገድ እንዲያሳያችሁ ጸልያለሁ። መንገድ እንዲያሳያችሁ ጸልያለሁ። በኢየሱስ ክርስቶስ በኢየሱስ ክርስቶስ አይኖቻችሁ በኃይል ይከፈቱ። አይኖቻችሁ
አይኖቻችሁ በኃይል ይከፈቱ። አይኖቻችሁ በኃይል ይከፈቱ በኢየሱስ ክርስቶስ። አባት ሆይ ልጆችን የምትመራው አንተ ነህ። መልካም እረኛ ነኝ ብለሃል። አንተ ደግሞ መልካም እረኛ በኢየሱስ ክርስቶስ። ዛሬ ልጆች ስለሚመሩት መመራት አመሰግናለሁ። ዛሬ አይኖች ስለሚከፈቱ እኔ እርግጠኛ ሆኜ ያምጸልም 100% በላይ የሆነ እንትን ለማለት አይደለም። ይሄንን ማወራው ይጠቅማችኋል። ግድ የላችሁ ያዙ። መንፈስ ቅዱስ ዛሬ አይናችሁን ይከፍታል። በማስተዋል ባለጠግነት በመረዳት ባለጠግነት ይባርካችኋል በኢየሱስ ክርስቶስ ስም። ሁሉን አትነኩም። አልማችሁ ትመታላችሁ፣ ሰማይ ያሳካላችኋል በኢየሱስ ክርስቶስ። ምን ማድረግ እንዳለባችሁ መረዳት እንዲሆንላችሁ ጸልያለሁ። ምን ማድረግ፣ ምን መስራት፣ ምን መሆን፣ ምን መፍጠር እንዳለባችሁ ሰማይ እንዲከፍትላችሁ በኢየሱስ ስም ጸልያለሁ። አሜን አሜን። ኢየሱስ ተባረክ። እናት ሰው እንዳትከተሉ አንዳንድ ሰዎች ሰው የምትከተሉ ሰዎች መጽሐፍ ቅዱስ ሲናገር እንደዚህ ይላል፣ በሰው የሚደገፍ እርጉም ይሁን ነው የሚለው። ይኸውላችሁ ሰዎች መንገድ ላይ ጥለዋችሁ ይሄዳሉ። በቃ ይሄ የሰው ባህሪ ነው። ለምን ምናምን አትበሉ። በቃ ሰው ስለሆነ ነው፣ አለቀ በቃ። አንድ አካል ተከተሉ፣ እሱም እግዚአብሔር የሚላችሁን ድምጽ ብቻ። አሜን። ዋና እረኛ አለ። ዛሬ እሱን እንድትከተሉ ጸልያለሁ። ዛሬ እሱን እንድትመለከቱ ጸልያለሁ። እሱን የሚመለከቱ መሄድ አይከብዳቸው፣ መራመድ አይከብዳቸው፣ መሮጥ አይከብዳቸው በኢየሱስ ክርስቶስ ስም። ሰው የምትከተሉ ሰዎች ሰው አትከተሉ። ስለ እውነት ሰዎች ደካማ ፍጡር ናቸው። ሰዎች ተስፋ ሊገቡላችሁ ይችላል፣ ተስፋ ግን ላይፈጽሙ ይችላል። መፈጸም ቢፈልጉ ራሱ ሊሞቱ ይችላሉ። በህይወት እያሉ ሊረሷችሁ ይችላሉ። እግዚአብሔር ለምን ረሳ ብሎ ሄዶ የሚቀጣው አይምሰልክ። መጀመሪያ ነግሮሃል። ምን ብሎ? አይኖቻችሁን አንሱ ብሎ። እግዚአብሔር ሲወደን የሰው ነው የሚሰጠን፣ ግን ሰው አይደለም እግዚአብሔር። ዛሬ አይኖቻችሁ ይከፈቱ። ዊዝደምን እንድታጠቁ ጸልዩ። ጥበብን እንድትለብሱ ጸልያለሁ በኢየሱስ። ልክ ሰው ልብስን እንደሚለብስ ጥበብ እንድትለብሱ ጸልያለሁ። ትጥቅ እንዲሆንላችሁ ጸልያለሁ በኢየሱስ ክርስቶስ። በኢየሱስ ክርስቶስ ዋይዝ እንድትሆኑ